አርብ ዕለት የተጠበቀው ፊርማ ሮብ ሌሊቱን ተፈርሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራኑ አቻቸው መሱድ ፐዘሽኪያን ወረቀቱ ላይ ፈርመውበታል። ይህን ተከትሎም የሁለቱ ሀገራት ስምምነት ሀ ብሎ በስራ ላይ ውሏል። በቀጣዮቹ 60 ቀናት አንዋጋም፣ ይልቁንም ሌሎች ዝርዝር ጉዳዮችን እንደራደራለን ብለው እነዚህ ሀገራት ከተፈራረሙ በኋላ የነዳጅ ዋጋ በከፍተኛ መጠን ማሽቆልቆሉን ቀጥሎበታል። የአክሲዮን ገበያዎችም ተነቃቅተዋል። የዓለም መሪዎችም ትራምፕን ደግ አደረጉ ብለዋቸዋል። ታዲያ ፊርማው በተፈረመበት ስነ ስርዓት ላይ የተከሰቱት ነገሮች ብዙዎችን እያነጋገሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቡድን 7 አባል ሀገራት ስብሰባ ለመሳተፍ ፈረንሳይ ካቀኑበት ጊዜ አንስቶ ከፍተኛ ድካም፣ ዝምታና ድብርት ተጫጭኗቸው ነበር እየተባለ ነው። ከአስተናጋጇ ሀገር ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ለአስጨራሽ ክርክር አድርገው ነበር የተባሉት ዶናልድ ትራምፕ ስብሰባውን ያጠናቀቁበት መንገድ እያነጋገረ ይገኛል። ይህ እንደተጠበቀ ሆኖ ሩሲያ የፋርስ ባህረ ሰላጤን ለመጠበቅ ጦሯን ልታንቀሳቀስ እንደምትችል ተነግሯል። ሩሲያ ይህንን የተመለከተ አዲስ ሰነድም ይፋ አድርጋለች። ጉዳዩ ልዩ ትኩረት አግኝቷል። ይህ እንደተጠበቀ ሆኖ ሞስኮ በ2 ዓመታት ጊዜ ውስጥ ያልታየ ከፍተኛ የድሮን ጥቃት ተሰንዝሮባታል። የዩክሬን ጦር የሰነዘራቸው በመላው ሀገሪቱ የተወነጨፉት ድሮኖች በሩሲያ ጦር በአመዛኙ ቢከሽፉም ጉዳት አድርሰዋል እየተባለ ይገኛል። ይህ ጥቃት ሩሲያን ለሌላ በቀል ሊያነሳሳት እንደሚችልም እየተጠበቀ ነው። እንዲሁም ጀርመን ሩሲያን የተመለከተ ልዩ የጦር ክፍል ማቋቋሟ ተሰምቷል። ጀርመን እስከዛሬ ኖሯት የማያውቀውን የጦር ክፍል ነው ሩሲያን ሰበብ አድርጋ የመሰረተችው። ጉዳዩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራኑ አቻቸው መሱድ ፐዘሽኪያን አርብ ዕለት ይፈረማል ተብሎ ሲጠበቅ የነበረውን ስምምነት ሮብ ውድቅት ላይ ተፈራርመው ታርፈዋል። በዚህም መሰረት የነዳጅ ዋጋ 2.6 በመቶ ዝቅ ብለው $77 ላይ ተቀምጧል። ይህ ደግሞ ጦርነቱ ከተጀመረበት ጊዜ በፊት ከነበረው ጋር ሲነጻጸር በ7 በመቶ ብቻ የሚበልጥ ሆኖ ተገኝቷል። ይህ ማለት ስምምነቱ የነዳጅን ዋጋ ወደ ነበረበት የመመለስ አቅም ይኖረዋል ማለት ነው። ይሁንና አሁንም ብዙ ውስብስብ ጉዳዮች አሉ። የሊባኖስ ጉዳይ አልተፈታም። እስራኤል በሊባኖስ ላይ ጥቃት እንደማታቆም ዝታለች። ኢራን ደግሞ ሊባኖስ ከተነካች የሰላም ስምምነቱ ደፈረሰ ማለት ነው እያለች ነው። በቀጣዮቹ 60 ቀናት ብዙ ዝርዝር ጉዳዮች እንደሚነሱ ሲጠበቅ ኢራን ደግሞ ድል አድርጌያለሁ የሚለውን አዋጇን ቀጥላበታለች። የኢራኑ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ጀነራል ቃሲም ሱሊማኒን ከገደሉት ሰዎች ጋር የምደራደር አይመስለኝም ነበር፣ ነገር ግን አድርጌዋለሁ ብለዋል። ታዲያ ሊባኖስ ከተነካች የሰላም ስምምነቱ እንደሚደፈርስና በዚህ ስምምነት ኢራን ማትረፏንም ጨምረው ገልጸዋል። እስከ $300 ቢሊዮን የኢራንን ኢኮኖሚ የሚገነባ ገንዘብ ኢራን ልታገኝ ትችላለች መባሉ ደግሞ ለኢራን በእርግጥም ድል ተደርጎ ተቀምጦላታል። 14ቱ ነጥቦች ከሞላ ጎደል ኢራንን የሚጠቅሙና አሜሪካን በዚህ ጦርነት ውስጥ ተሸናፊ የሚያደርጋት ነው እየተባለ ይገኛል። መሐመድ ባገር ጋሊባፍ የሀገሪቱ ቁልፍ ተደራዳሪና የፓርላማ አፈ ጉባኤ ይህንን ነገር አስረግጠው ተናግረዋል። በተደጋጋሚ መሸነፋቸውን አይተናል። ህዝብ ፈርዷል። ዓለም አይቷል። እኛ አሸንፈናል፣ እነርሱ ተሸንፈዋል ሲሉ አስተያየታቸውን ሰጥተዋል። የአሜሪካ ሪፐብሊካኖችም ሀገራችንን ማቃልብሳችሁታል ብለው እነ ትራምፕን እያወገዙ ይገኛሉ። የሉዊዚያናው ሴናተር ቢል ካሲዲ ይህ በ10 ዓመታት ጊዜ ውስጥ ያልታየ የውጭ ጉዳይ ፖሊሲ ውድቀት ነው ሲሉ የትራምፕን ስምምነት ኮንነውታል። ሮናልድ ሬገንን ከመቃብር ሆኖ የሚያንቀሳቀስ ፊርማ ነው ያሉት እኒህ ሴናተር ጭራሽ ለኢራን ገንዘብ ልንሰጣት ነው ወይ ብለው ጠይቀዋል። የኢራን የኒኩሌር ፍላጎት አሁንም አልተገታም። እንደገና ደግሞ በሆርሙዝ ሰርጥ የሚያዙበትን እድል ይህ ስምምነት ያቀብላቸዋል። የኢራን መሰረተ ልማትን ስለመገንባት በፍጹም ማሰብ የለብንም ሲሉም ተናግረዋል።
ሌላኛው የሪፐብሊካን ሴናተር ቶማስ መሲ አሜሪካ በዚህ ስምምነት መሰረት ኢራን $300 ቢሊዮን የድጋፍ እቅድ እንድታገኝ ማድረግ አልነበረባትም ባይ ናቸው። የኬንታኪው ሴናተር የአሜሪካ ኮንግረስ ለመንገድና ለድልድይ የማይበጅተውን በጀት እንዴት ኢራን ስታገኝ ዝም ይላል ብለውም ጠይቀዋል። በተባበሩት መንግስታት ድርጅት የቀድሞዋ የአሜሪካ አምባሳደር የሆኑት ኒኪ ሃሊ በበኩላቸው 4 ወራት ተዋግተን ኢራንን እንገንባት ማለታችን ልክ አይደለም፣ እነርሱ እኮ ሞት ለአሜሪካ የሚሉ ናቸው፣ ወታደሮቻችንን ለመግደል አሜሪካውያንን በአሜሪካ ምድር ለመምታት ጭምር የሚያስቡ ሰዎች ናቸው። በፍጹም እንዲህ አይነት ስምምነት ውስጥ መግባት አልነበረብንም ብለዋል። ማዕቀቦቹም በዚህ አግባብ መነሳት አልነበረባቸውም፣ በተለይ ደግሞ ተጨማሪ ገንዘብ እንዲያገኙ ማድረግ አልነበረብንም ሲሉ ተችተዋል። 2015 እንደ አውሮፓውያን አቆጣጠር በወቅቱ ፕሬዝዳንት በነበሩት ባራክ ኦባማ አማካኝነት አሜሪካና ኢራን የገቡበት ስምምነት አሁን እንደ አዲስ እየተወሳ ነው። ኦባማ ያኔ የተስማሙትን ነገር ታዲያ ለምን ቀደዳችሁ? እንዲህ አይነቱ ጥንቅጥ ውስጥ ለመግባት ስለምን ያንን ስምምነት ተዋችሁት? የሚል ጥያቄ እየተነሳ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምክትል ፕሬዝዳንት ሆነው ያገለገሉት ማይክ ፔንስም ይህንን ጥያቄ አንስተዋል። ያኔ ስምምነቱን ለምን አፈረሳችሁ የሚባልበት ጊዜ ላይ ደርሰናል ብለዋል። የኢራን የኒውክሌር ፕሮግራም ሙሉ ለሙሉ መታገድ እንደነበረበት፣ የሚሳኤል ፕሮግራሞቻቸውና በቀጠናው የሚገኙ ቡድኖችን የሚረዱበት መንገድ መገታት እንደነበረበት ግልጽ ነው። ይህንን ባለማድረጋችን ጦራችንም ደግሞ ስራውን እንዳይጨርስ አድርገነዋል ሲሉ ኮንነዋል። ሌላኛው የሪፐብሊካን ሴናተር ቴድ ክሩዝ በበኩላቸው ከኦባማ ስምምነት ጋር ስምምነቱ መነጻጸር እንደሌለበት ጠቅሰው ነገር ግን ያገኘነውን ድል አሳልፈን ሰጥተናል፣ ጦራቸውን አውድመን እንገነባቸዋለን እያልናቸው ነው ሲሉ በኤክስ ማህበራዊ ገጻቸው ላይ ጽፈዋል። ታዲያ ስምምነቱ የተፈረመባት ቨርሳይ በእራት ስነ ስርዓቱ ላይ ዶናልድ ትራምፕን ብዕር አስወጥታ ወረቀት ላይ ያስፈረመችው ፈረንሳይ በዚህ ጉዳይ ላይ ደስ ብሏታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ዶናልድ ትራምፕ የእራት ስነ ስርዓቱ ላይ ያንን ፊርማ በማሳረፋቸው ሁለቱን እጆቻቸውን አጠላልፈው አጨብጭበዋል። አጨብጭቡላቸው ሲሉም ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፈረንሳይ ለቡድን 7 አባል ሀገራት ስብሰባ በተገኙበት ሰዓት የመጀመሪያዎቹን ሰዓታት ያሳለፉት ከማክሮን ጋር በመከራከር እንደነበር ፕሬዝዳንቱ ድንገት ሳት ብሏቸው ሲናገሩ ተደምጠዋል። የሚከራከሩባቸው ጉዳዮች ብዙ ሊሆኑ እንደሚችሉ መገመት ባይከብድም ስለምን እንደተከራከሩ ግን ግልጽ አልተደረገም። ምናልባት ዩክሬን፣ ምናልባት ራሷ ኢራን ሁለቱን መሪዎች አከራክረው ሊሆኑ እንደሚችል ይጠበቃል። በቬርሳይ ሐይቅ ዳርቻ ላይ ልዩ የራት ስነ ስርዓት አከናውነው ትራምፕ ስብሰባውን አቋርጠው እንዳይሄዱ ማድረግ የቻሉት ኢማኑኤል ማክሮን ትራምፕ ስብሰባውን አቋርጠው እንዳይሄዱባቸው ፈልገው ነበር። ምክንያቱም ከዓመት በፊት በካናዳ ትራምፕ ተመሳሳዩን ነገር አድርገዋልና። የቡድን 7 አባል ሀገራት ስብሰባን ብዙ የማይመሰጡበት ምናልባትም ለመጀመሪያ ጊዜ ከቀልባቸው ከጅምሩ እስከ ፍጻሜ ተገኝተውበታል የተባለው የአሁኑ ስምምነት ለትራምፕ ጉራማይሌ ስሜትን ይዞ ያለፈ ነው። በአንድ በኩል የኢራኑን ስምምነት በአደባባይ መፈረማቸው መልካሙ ነገር ሲሆን፣ ከምንም በላይ ደግሞ በዝምታ የተዋጠው አንደበታቸው፣ በድካም የተስተጓጎለው ሰውነታቸው የሰውየውን ግርማ ሞገስ ቀንሰው ነበር። ልደታቸውን እሁድ አመሻሽ በዋይት ሃውስ የዩኤፍሲ ሚክስድ ማርሻል አርት ውድድር አከናውነው ያከበሩት ዶናልድ ትራምፕ በቀጥታ ሌሊቱን ወደ ፈረንሳይ ሄደው ለብዙ ሰዓታት ያህል ብዙ የዓለም መሪዎችን አነጋግረው የመጨረሻውን 70 ደቂቃ የፈጀውን ጋዜጣዊ መግለጫ ሲሰጡ እጅግ ተዳክመው ድምፃቸውም ተዘግቶ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስካሁን በፕሬዝዳንትነት ቆይታቸው 6 ጊዜ ያህል ይህንን የቡድን 7 አባል ሀገራት ስብሰባ ተካፍለዋል።
አንደኛው በኮቪድ ጊዜ የተደረገ ስለሆነ በአካል የተገኙባቸው 5ቱን ነው። ታዲያ ስብሰባ አቋርጦ መውጣት ወይም በስብሰባው ላይ ሌላ ያልተጠበቀ ነገር ማድረግ የተለመደ ነገር ነውና ለእርሳቸው በፈረንሳዩ ቆይታቸው ላይ ግን ዝምታን መርጠዋል። ምናልባት የኢራኑ ጉዳይ ብዙ አሳስቧቸው ግርማቸውን እንደቀነሰባቸውም አስበው ሊሆን እንደሚችል የሲኤንኤን ዘገባ ይጠቁማል። ከሁሉም ተሰብሳቢዎች አብላጫውን ጊዜ በቡድን 7 አባል ሀገራት ስብሰባ ላይ የተሳተፉት እርሳቸው ቢሆኑም በዕድሜም አንጋፋው ቢሆኑም ዝምታን መርጠው አሳልፈውታል። ሲያወሩ ቆጠብ ብለው ጥቂት ነገሮችን ብቻ እየተናገሩ አልፈውታል ስብሰባውን። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሲጋራ ማጨስ አቁሜያለሁ ያሉበት ይህ ስብሰባ ብዙ አነጋጋሪ ጉዳዮችን እንዳሳየ ዓለም ተመልክቷል። ይህ እንደተጠበቀ ሆኖ ሩሲያ ፖሊሲዋን ከልሳለች። በፋርስ ባህረ ሰላጤ ጥበቃ ማድረግን ጨምሮ ወታደራዊና ዲፕሎማሲያዊ እንቅስቃሴዎችን የሚያካትተው አዲሱ ሰነድም ይፋ ተደርጓል። እንደ አርቲ ዘገባ በጋራ የፋርስ ባህረ ሰላጤን መጠበቅና ሌሎች ጉዳዮችን ያካተተው ዲፕሎማሲን ከዘላቂ የጸጥታ ጥቅምና ሌሎች ተያያዥ ጉዳዮች ጋር ያካተተው ሰነዱ ከያዝነው የፈረንጆቹ ዓመት ጀምሮ ተግባራዊ እንደሚደረግ ይጠበቃል። ሞስኮም ይህንን የከለሰችውን አዲሱን ስትራቴጂዋን በዲፕሎማሲያዊ መንገድ ለአካባቢው ሀገራት ልታጋራ እንደምትችል ተጠብቋል። ኢራንን ጨምሮ የመካከለኛው ምስራቅ ሀገራት ጋር የተሻለ ግንኙነትና የመከባበር ወዳጅነት የፈጠረችው ሞስኮ ምናልባት በከፊል በሐሳቧ ከጸናች ሊሳካላት እንደሚችልም ይጠረጠራል። እርግጥ ነው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህንን ፖሊሲ በፍጥነት ወደ ተግባር ለማስገባት እየሞከሩ የሚገኙት አውሮፓ በሆርሙዝ ሰርጥ ቦታ እንዳያገኝ ሊሆን እንደሚችል መገመት አይከብድም። የአውሮፓ ህብረት የሰላም ስምምነቱ ከተፈረመ በኋላ ጦራችንን አስገብተን ፈንጂውን አጽድተን የአካባቢውን ደህንነት እንጠብቃለን እያለ ይገኛል። እናም በፍጥነት በአካባቢው ያላትን ሚና ዳር ላለማስቀረት ሩሲያ አዲሱን ፖሊሲዋን ተግባራዊ ልታደርግ እንደምትችል ብዙዎች እየጠረጠሩ ይገኛሉ። ግጭት በተፈጠረ ቁጥር ሀገራቱ በውጥረት እየገቡ ስለሚገኙ እኛ ማገዝ የምንችለውን እናገዝ፣ መጠቀም የምንችለውንም ነገር እንጠቀም ብላ ነው ሩሲያ ይህንን ሐሳቧን እያንጸባረቀች የምትገኘው። እንደ አውሮፓውያን አቆጣጠር በ2004፣ በ2007፣ በ2019 እና በ2021 ተመሳሳይ የፖሊሲ ሰነድ ስታጸድቅ እንደነበር ዘገባው ጠቁሟል። ይህ እንደተጠበቀ ሆኖ ሞስኮ በ2 ዓመታት ጊዜ ውስጥ ያልታየ የድሮን ጥቃት አስተናግዳለች ተብሏል። ሞስኮ ብቻ አይደለችም። ብዙዎቹ የሩሲያ ክልሎች የዩክሬንን ድሮን ሲያከሽፉ ውለዋል። 194 የሆኑ ድሮኖች በሞስኮ ተመተዋል ብሎ የሩሲያ ጦር ያሳወቀ ሲሆን 550 የሚሆኑ ድሮኖች በመላው ሩሲያ ከዩክሬን እንደተተኮሱም አረጋግጧል። ጦሩ የሞስኮን የነዳጅ ማጣሪያ ማዕከል ያደረገው ጥቃት በመላው ሩሲያ በከፍተኛ መጠን የተሰነዘረ እንደነበር ተነግሯል። 4ቱ የሞስኮ ዓለም አቀፍ አውሮፕላን ማረፊያዎችም በዚህ ጥቃት ምክንያት ለጊዜው ስራቸውን አስተጓጉለው እንደነበር ተነግሯል። ከሞስኮ በተጨማሪ በቤልጎሮድ፣ በብሪያንስክ፣ በቮልጎግራድ፣ በቮሮዝኔህ፣ በቭላድሚር፣ በካሉጋ፣ በኩርስክ፣ በኦሬል፣ በታምቦቭ እንዲሁም በክራይሚያ እና በአዞቭ ባህር አካባቢ ተመሳሳይ ጥቃቶች እንደነበሩ ተነግሯል። በሮስቶቭ ክልል ደግሞ የሰው ሕይወት የነጠቁ የዩክሬን ድሮን ጥቃቶች መመዝገባቸውንም ራሽያ ቱዴይ ዘግቧል። ይህ ጥቃት ሩሲያን ለበለጠ በቀል ሊያነሳሳት እንደሚችልም ተነግሯል። በመጨረሻም ጀርመን ሩሲያን ታሳቢ ያደረገ ልዩ የጦር ክፍል መስርታለች ተብሏል። ይህ
ሁለንተናዊ ውጊያ ለመዋጋት ያሰበ የሳይበር ውጊያን ያካተተ ነው የተባለ ክፍል በጀርመን የሀገር ውስጥ ጉዳይ ሚኒስቴር አሌክሳንደር ዶብሪንት ይፋ ተደርጓል። ሩሲያ ሳይበርን ጨምሮ ሐሰተኛ መረጃዎችን በማሰራጨት እየተፈታተነችን ትገኛለች። እኛም አጸፋ መመለስ አለብን። ከእንግዲህ እስክንጠቃ አንጠብቅም ያለችው ጀርመን ይህንን የጦር ክፍል መስርታ እወቁልኝ ብላለች። ጦር ሰራዊት በመመልመል የጦር መሳሪያ በመግዛት የተጠመደችው ጀርመን በእንዲህ አይነት መንገድ ብቻ ሩሲያን ማቆም አይቻልም በማለት ነው የሳይበር ጥቃቶችን ሊያስተባብር የሚችል ክፍል የመሰረተችው። አሁን ጀርመን ጦርነት ላይ አይደለችም የሚሉት ሚኒስትሩ፣ ነገር ግን በየቀኑ ኢላማ ተደርገን እየተጠቃን ስለሆነ ከእንግዲህ ንቁ ሆነን እንከላከላለን ብለዋል። ይህ ሁለንተናዊ ሃይብሪድ የጦር ክፍል የሀገሪቱን የደህንነት ተቋማት እንደሚያጠናክርም ይጠበቃል። የሀገሪቱ የደህንነት አገልግሎት BND እና የህገ መንግስት ተከላካይ ቢሮ በመባል የሚታወቀው BFV የሚሰጣቸው ስልጣን ከዚህም ሊልቅ እንደሚችል ዘገባው ጠቁሟል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።